የተወደዳችሁ የጄኤምኤም ቴሌቪዥን ፕሮግራም ተከታታዮቻችን ሁላችሁንም በራሴና ይሄ ፕሮግራም በእንደዚህ አይነት መልክ የጥራት ደረጃውን ጠብቆ ወደ እናንተ እንዲደርስ በሚያደርጉት የቴሌቪዥን ጣቢያው ባለሙያዎች ስም ሁላችሁንም ሰላም እላችኋለሁ። ይህ በጄኤምኤም ቴሌቪዥን እየተዘጋጀ ወደ እናንተ የሚደርስ የማለዳ ስንቅ የተሰኘ ፕሮግራማችን ነው። ይህንን ፕሮግራም ወደ እናንተ ይዤ የምመጣው ሲራይና ለመርሴ ይባላለሁ። ይህ ፕሮግራም እንደምታውቁት ወደ እናንተ ከ20 ደቂቃ ላነሰ ጊዜ የሚደርስ ነውና በቤት ውስጥ ሆናችሁ ምናልባት በዚህ ሰዓት ወደ ስራ የምትወጡ ለስራ የተዘጋጃችሁ ቤት ውስጥ የተለያየ ስራ እየሰራችሁ ያላችሁ ሰዎች ያንን ስራችሁን አፌክት አያደርግምና የምትሰሩትን እየሰራችሁ ልትከታተሉ የምትችሉት ፕሮግራም ነው። ስለዚህ በቤት ውስጥ ያላችሁትን ሁሉ ይሄ ከ20 ደቂቃ ወደ እናንተ የሚደርሰውን ፕሮግራም እንድትካፈሉ የእግዚአብሔርን ቃል ከታላቅ አክብሮት ጋር ሁላችሁንም መጋበዝ እፈልጋለሁ። ወደ ዛሬው መልእክት በቀጥታ ከመግባቴ በፊት ሁሌ እንደማደርገው ሁለት ማሳሰቢያዎችን ነግራችኋለሁ። የመጀመሪያው በዚህ የቴሌቪዥን ጣቢያ እጅግ ብዙ ፕሮግራሞች ወደ እናንተ እየደረሱ ነው። በእነዚህ ፕሮግራሞች በእርግጥ እየተጠቀማችሁ ከሆነ ይህንን የቴሌቪዥን ጣቢያ በገንዘብ በቁሳቁስ አብሮ መርዳት ከጎኑ መቆም አስፈላጊ ስለሆነ ሁልጊዜ እንደማደርገው ዛሬም ጥሬን ከታላቅ አክብሮት ጋር ለእናንተ ማቅረብ እፈልጋለሁ። ሁለተኛው በዚህ የማለዳ ስንቅ ፕሮግራም ላይ ያላችሁን አስተያየቶች ቴሌቪዥን ጣቢያው ስክሪን ላይ ባለው ስልክ መስመር ደውላችሁ አስተያየቶቻችሁን መስጠት እንደምትችሉም በዚሁ አጋጣሚ ላሳስባችሁ ፈልጋለሁ። እየተከታተላችሁ አስተያየቶቻችሁን ስለምትሰጡ ሰዎች እግዚአብሔር ዘመናችሁን ይባርክ ማለት ፈልጋለሁ። ይሄንን ካልኩኝ ዛሬ በቀጥታ ወደ ዛሬው መልእክታችን ነው የምገባው። እንደምታስታውሱት የድርጊት ኃይል በሚል ርዕሰ ጉዳይ ተከታታይ መልእክቶችን ይዤ ወደ እናንተ ሰሞኑን እየመጣሁ ነው። በድርጊት ውስጥ ያለውን ኃይል ድርጊት የሰውን ሕይወት እንደሚቀይር በተለያዩ የመጽሐፍ ክፍሎች እያየን የመጣ ነው። ዛሬም ከድርጊት ጋር ተያይዞ ከሮሜ መጽሐፍ ምዕራፍ 2 ቁጥር 13 ላይ ያለውን ቃል አብረን እናያለን። በቤት ውስጥ ሆናችሁ ይህን ፕሮግራም የምትካፈሉ ሰዎች አብረን መጽሐፉን ልናይ እንችላለን። ሮሜ መጽሐፍ ምዕራፍ 2 ቁጥር 13 ላይ እንደዚህ ይላል፣ በእግዚአብሔር ፊት ሕግን የሚያደርጉት ይጸድቃሉ እንጂ ሕግን የሚሰሙ ጻድቃን አይደሉም ይላል። አንዴ ደግሜ ላንብበው። ሮሜ ምዕራፍ 2 ቁጥር 13 ነው ዛሬ የምናየው። በእግዚአብሔር ፊት ሕግን የሚያደርጉት ይጸድቃሉ እንጂ ሕግን የሚሰሙ ጻድቃን አይደሉም ይላል። እንግዲህ ጳውሎስ ከሕግ ጋር አያይዞ ሁለት ሰዎችን ከፍሎ ያስቀምጣል። አንደኛዎቹ ሰዎች ሕግን የሚሰሙ ናቸው። ሁለተኛዎቹ ሰዎች ደግሞ ሕግን የሚያደርጉ ናቸው። እንግዲህ ሕግ ተሰጥቷቸዋል፣ መመሪያ ተሰጥቷቸዋል፣ ደንብ ተሰጥቷቸዋል። እነኚህ ሰዎች ይሄንን ሕግ ተቀብለው የሚያደርጉት አሉ፣ የመስማት ብቻ ደግሞ አቅም ያላቸው አሉ። ጳውሎስ ሁለቱን ቡድኖች ወይም ግሩፖች ሲለያቸው ምን ይላል? በእግዚአብሔር ፊት ሕግን የሚያደርጉት ይጸድቃሉ ይላል። ሕግን ተቀብለው መመሪያን ተቀብለው ደንብን ተቀብለው የሚያደርጉት ይጸድቃሉ ይላል። ሕግን የሚሰሙ ጻድቃን አይደሉም ይላል። የሚሰሙ ደግሞ አሉ። እነሱ ጻድቃን አይደሉም ይላል። ጻድቃን የሆኑ አሉ፣ ጻድቃን ያልሆኑ አሉ። እንግዲህ መመሪያን የሚቀበሉ ሕግን የሚቀበሉ ትእዛዝ የሚቀበሉ ያ መተዳደሪያ ነው ደንብ ነው ተብሎ የተሰጠውን ነገር ተቀብለው የሚያደርጉ አሉ። እነዛን ጻድቃን ይላቸዋል። የሚሰሙ ብቻ ደግሞ አሉ። እነሱ ጻድቃን አይደሉም ይላል። እኔ አይደለሁም፣ ጳውሎስ ነው የተናገረው። በሙሴ ሕግ አስታኮ ይሄንን መልእክት ያስተላልፋል። የሚያደርጉ አሉ፣ የሚሰሙ አሉ። የሚያደርጉትን ጻድቃን ይላቸዋል። የሚሰሙትን ብቻ ደግሞ አይጸድቁም ይላል። እንግዲህ ምንድነው የሚያጸድቀን የሚለውን ነገር ከዚህ አረፍተ ነገር እንድንረዳ ልነግራችሁ ፈልጋለሁ። አንዳንድ ሰው ይሰማል፣ መስማት ነው በቃ። ያንንም ይከፍታል ይሰማል፣ ያንንም ይከፍታል ይሰማል፣ ያንንም ይሰማል፣ ያንንም ይሰማል፣ ያንንም በማንበብም ደረጃ በቃ ያነባል፣ ያንንም ያነባል፣ ያንንም ያነባል፣ ያንንም ይሰማል፣ ያንንም ያነባል። በቃ የሱ ችሎታ መስማት ነው፣ ማንበብ ነው፣ መረጃ ማግኘት ነው። ድርጊት ጋር አንዱንም አይፈጽመው። ይሄንን ሰው ጳውሎስ አይጸድቅም ብሎ ይናገራል። እነኚህ አይጸድቁም ይላል። አንብበዋል፣ አላነበቡም አይደለም። ሰምተዋል፣ አልሰሙም አይደለም። አሁን መስማት እኮ ነው። በየቦታው ብዙ ነገር ነው የምንሰማው። የሚሰማ ሰው በስቷል።
እዛም ይከፍታል ይሰማል፣ እዛም ሶሻል ሚዲያውን ማዳመጥ ነው፣ የመንግስት ሚዲያውን ማዳመጥ ነው፣ የውጭው ሚዲያ ማዳመጥ ነው። በመስማት በቃ ብዙ ነገር ሲሰሙ ሰዎች ይውላሉ። ግን እነኚህ ሰዎች መስማት ላይ ብቻ ናቸው። ሰምተው ሊያሰሙ ይችላሉ፣ መረጃ ሊያቀባብሉ ይችላሉ። አንዱንም ግን አያደርጉትም። እነዚህን ጳውሎስ ባጭር ቃል ጻድቃን አይደሉም ይላቸዋል። እንደዚህ አይነት ሰዎች ወደ ጽድቅ አይደርሱም ብሎ ጳውሎስ ይናገራል። የሚሰሙ ሰዎች ወደ ጽድቅ አይደርሱም። ሰሚ ብቻ የሆኑ ሰዎች ወደ ጽድቅ አይደርሱም። የሚያደርጉትን ግን ይጸድቃሉ ይላል። አድራጊዎች ደግሞ አሉ፣ ያ ቃል የነበረውን ነገር አካል የሚያስይዙ። መጽሐፍ ቅዱስ ቃል ሥጋ ሆነ ይላል። በዮሐንስ ወንጌል ምዕራፍ 1 ላይ ቃልም ሥጋ ሆነ ይላል። እንግዲህ ቃል ሥጋ በመሆኑ ነው ታሪክ የተቀየረው፣ መድረሻችን የተቀየረው፣ የሰው ልጆች ሕይወት መንገዱ የተቀየረው ቃል ሥጋ በመሆኑ ነው። ቃል ሥጋ ባይሆን አስባችሁታል? ቃል ብቻ ነበር ሆኖ የሚቀረው። ቃል ግን ሥጋ ሆኗል። ምን ማለት ነው? ወደ ድርጊት ተቀይሯል። በሕይወታችሁ ወደ ድርጊት የምትቀይሩት ነገር ብቻ ነው ለጽድቅ የሚያበቃችሁ። ሰምታችሁ እስቲ በጣም ዝቅ አድርጌ እንደው በጣም ኤሌመንተሪ በሆነ ተራ በሚመስል ነገር ልንገራችሁ። ሰዎች ስለ ንጽህና፣ ስለ ጽዳት ሊሰሙ ይችላሉ። የጤና ባለሙያዎች ሲያስተምሩ፣ ሲሰብኩ፣ ሲያሰለጥኑ ሊሰሙ ይችላሉ። ሁሉ ሰው ይሰማል። ግን በንጽህና ጉዳይ ማን ነው ጻድቅ፣ ማን ያልጸደቀ ቢባል አድራጊዎች ናቸው ጻድቃን። ለምሳሌ ቤታችሁን ጥረጉ፣ ቤታችሁን ወልውሉ፣ ቤታችሁን አጽዱ ተብሎ ሁሉም ሰው በሚዲያ ሰምቶ መጥረጊያ አንስቶ የሚያደርገው ሰው ጻድቅ ነው። ያ ነው ወደ ፍጽምና፣ ወደ ጽድቅ፣ ወደ ትክክለኛ በህይወት ወደ ትክክለኛው ስታንዳርድ ደረሰ የሚባለው መወልወሪያውን አንስቶ መጥረጊያውን አንስቶ ድርጊት የፈጸመ ነው። ሰምቶ ሌላው በጠረገው ቤት ውስጥ የሚንዠዋዠው ሰው ወደ ጽድቅ አይደርስም። የድርጊት ሰዎች ናቸው ጻድቃን። ሰምተው የሚፈጽሙ ናቸው ጻድቃን። ይሄው ጳውሎስ እኮ በሕግ አስረዳ። በእግዚአብሔር ፊት ሕግን የሚያደርጉ ይጸድቃሉ እንጂ ሕግን የሚሰሙ ጻድቃን አይደሉም። የሚያደርጉ አሉ፣ የሚሰሙ አሉ። የዕለት ተዕለት እኮ ሕይወታችን ይሄ ነው። የምንሰማ ሰዎች አለን፣ የምናደርግ ሰዎች አለን። ዋት ዘ ዲፍረንስ? ምንድነው ልዩነታችን? ወደ ጽድቅ የሚደርሱ ሰዎች የሚያደርጉ ናቸው። ለተባለው ነገር እርምጃ የሚወስዱ። ለምሳሌ ስጡ ሲባል ይሰማሉ። የሰጡ ናቸው ጻድቃን። በህይወት ዘመናቸው ላለመስጠት የቆረጡ ወደ ጽድቅ አይደርሱም። ይሄ እኮ እውነት ነው። ይሄ የጽድቅና የኩነኔ ጉዳይ አይደለም። እኔ እያስረዳ ያለሁት የትክክለኛ የህይወትን ፕሪንሲፕል መርህ ነው እየነገርኳቸው ያለሁት። ጳውሎስ የሚሰሙ አይደሉም ጻድቃን፣ የሚያደርጉ ናቸው ይላል። የሚሰሙ አይደሉም፣ የሚያደርጉ። ስለዚህ በመስማትና በማድረግ ውስጥ ሰዎች ወደ ጽድቅ ለመድረስና ላለመድረስ ምክንያት አለ ማለት ነው። እኔ አሁን ወደ እናንተ ማስተላለፍ የፈለግኩት ምንድን ነው? ድርጊት ብቻ ነው ወደ ጽድቅ የሚያመጣችሁ፣ ወደ ትክክለኛ ማንነት የሚያመጣችሁ። ማድረግ ብቻ ነው። ድርጊት ወደ ውጤት ያመጣል። ስለዚህ የሰማነውን ነገር ማድረግ አስፈላጊ ነው። ሕግ ተነግሮን ሰምተን እንዲያድርግ እንዲያርግ 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 ተብሎ መመሪያ ተሰጥቶን ያን የተሰጠንን መመሪያ ስናደርግ ነው ውጤት በሕይወታችን የሚመጣው። ያ ነው ጻድቃን የሚያሰኘን። ያ ነው ወደ ትክክለኛው የመኖር ስታንዳርድ ደረጃ የሚያመጣን። ጳውሎስ እኮ ከሕግ ጋር እያይዘው ሲናገር ልክ ነው። ሰዎች ሕግን የሚሰሙ ሰዎች አሉ። በእግዚአብሔር ፊት ሕግን የሚሰሙ አሉ፣ ሕግን የሚያደርጉ አሉ። የሕግ ሰባኪዎችም አሉ። ግን ማንም እንሁን፣ ለምሳሌ ሕግን የሚሰብክ ሰው ሕግ እኮ እየሰበከ ነው። እንደኔ አሁን እኔ የምናገረውን ነገር እየተናገርኩ ነው። ግን እየተናገርኩ ለራሴ ማዳመጥ አለብኝ፣ መስማት አለብኝ። መስማት ብቻ አይደለም፣ በእኔ ህይወት ራሱ ይሄ የምሰማውን ነገር ይሄ በእኔ እየተነገረ ያለውን እያለፈ ያለውን መልእክት ማድረግ ነው ወደ ጽድቅ የሚያደርሰኝ እንጂ መስበኬ ዋስትና አይደለም። የምሰብከውን ነገር መስማቴ የመጨረሻ ዋስትና አይደለም። በእኔ በሰባኪው ህይወት፣ በእኔ መልእክቱን በማስተላለፈው ህይወት ማሰሪያው ድርጊት ነው። ይሄ ለእናንተ የምናገረውን ነገር እኔ ሳደርገው ነው ጸደቀ ተብሎ የሚነገረው። ስለዚህ ጽድቅ
ኩነኔ፣ ጽድቅ፣ ኃጢአት ብለን እንደ ፊሎሶፋ የምናደርገው ወይም ደግሞ ወደ ፍልስፍና የምናመጣው ጽንሰ ሐሳብ አይደለም። ሁልጊዜ በህይወት ውስጥ ሰዎች የሚቀየሩት ወደ ጽድቅ የሚደርሱት በድርጊት ነው። ስለዚህ ጳውሎስ በእግዚአብሔር ፊት ሕግን የሚያደርጉት ይጸድቃሉ እንጂ ይጸድቃሉ ነው የሚለው። ሕግን የሚያደርጉት ይጸድቃሉ እንጂ ሕግን የሚሰሙ ጻድቃን አይደሉም ይላል። ከፍሏቸዋል። በቃ የሚሰሙ አሉ በአንድ በኩል፣ የሚያደርጉ አሉ በአንድ በኩል። ሕግ ምን ይላል? ለምሳሌ ከሕግ አንዱን ጭረት እንውሰድ። አትስረቅ። አትስረቅ ይሰበካል። አትስረቅ ተብሎ ማለት ነው። መስረቅ ጥሩ አይደለም። በቃ አሁን ይሄንን የሚሰማ አለ፣ ሰምቶ የሚሄድ የሚያደርግ ደግሞ አለ። የሚሰማ አንድ ነው፣ የሚያደርግ ሌላ ነው። አሁን አትስረቅ የሚለው ሁልጊዜ ከስርቆት ይልቅ በመስራት በመስጠት ለሌላው በመትረፍ ሰው እያመነ ሲሄድ ወደ ጽድቅ እያደገ ይመጣል። አትስረቅ የተባለው ሰምቶ ማለት ነው። ባይሰርቅም ሰምቶ ጭጭ ቢል ወደ ጽድቅ አይደርስም። በደንብ አዳምጡ። በጣም ይሄን ምሳሌ ደግመዋለሁ። ለምሳሌ አንድ የሕግ ጭረት ልውሰድ። አትስረቅ። አትስረቅን የሆነ ግሩፕ ይሰማል፣ የሆነ ግሩፕ ያደርጋል። ጳውሎስ ምን አለ? የሚሰሙት አይጸድቁም አለ፣ የሚያደርጉት ይጸድቃሉ። አሁን በዚህ ቃል እንመልከት። አትስረቅ በሚለው ቃል የሆነ ግሩፕ የሆነ ቡድን ሰምቷል፣ የሆነ ቡድን ደግሞ ሰምቶ ወደ ድርጊት ቀይሮታል። አትስረቅ የሚለው ቃል ይሰማና ወደ ድርጊት የሚቀየር ነው። ለምሳሌ ጳውሎስ ምን አለ? በገዛ እጆቻችን እየሰራን ለሌላው እናካፍል ይላል። አሁን አትስረቅ ማለት በቃ እጅን አጣጥፈ ቁጭ በል ማለት አይደለም። የሚጠበቅብህን ኃላፊነት አትስረቅ የሚል ትምህርት አንተ ጋር ደርሷል፣ አንቺ ጋር ደርሷል፣ እናንተ ጋር ደርሷል። አትስረቅ የሚለውን መፈጸም አለብን። የሚፈጸም ተግባር ነው። አትስረቅ ሲለኝ እጄን አጣምሬ ቁጭ ልበል ማለት አይደለም። በእጆቼ እየሰራው ለሌላው ሳካፍል ከስርቆት እየራኩ እሄዳለሁ። ተፈጸመ ያ ቃል ማለት ነው። በእኔ ሕይወት ተፈጽሟል። እነዚህ ግን አትስረቅ የሚለውን ሰምተዋል፣ እጃቸውን አጣጥፈው ቁጭ ብለዋል፣ ወደ ጽድቅ አይደርሱም። ይሄ ማለት ነው የሚሰሙት አይጸድቁም አለ ጳውሎስ፣ የሚያደርጉት ግን ይጸድቃሉ። ወገኖቼ የምታዳምጡኝ ሰዎች እስኪ ራሳችሁን ቼክ አድርጉ። ትሰማላችሁ እኮ ሲሰበክ ትሰማላችሁ፣ ትምህርት ሲሰጥ ትሰማላችሁ። ወደ ድርጊት ግን አትቀይሩትም። አትስረቅ ሲባል ትሰማላችሁ። አትስረቅን ግን በሕይወታችሁ ወደ ድርጊት አትቀይሩትም። አዎ እኔ አልሰርቅም ልትሉ ትችላላችሁ። በሐሳብ ደረጃ እኔ የማንንም ገንዘብ ነክቼ አላቅም፣ በሰው ገንዘብ አጠገብ አልፌ አላቅም፣ አንድ የሰው ነገር ነክቼ አላቅም ልትሉ ትችላላችሁ። ሰምታችኋል። ልክ ነው። ያ የሰማችሁትን ነገር በቃ ማድረግ ያ የሰማችሁትን ነገር ወደ አካል አላመጣችሁትም። በመስማት ደረጃ ሰምታችሁታል። ስለዚህ ከገንዘብ ሸሽታችኋል። ግን ወገኖቼ ድርጊቱ በመልካም እጆቻችሁ ግን መስራት፣ በመልካም እጆቻችሁ ግን ማድረግ፣ ለሌላው ማካፈል አትስረቅ የሚለውን ቃል እውን ያደርገዋል እንጂ እጃችሁን አጣጥፋችሁ መቀመጣችሁ ዋስትና የለውም። አንድ ቀን ሲቸግራችሁ ወደ ስርቆት ትሰማራላችሁ። ለምን? ቃሉ በሕይወታችሁ ስላልተተገበረ። ስለዚህ ወገኖቼ የሚያደርጉ ናቸው። ሕግን ሰምተው የሚያደርጉ እነሱ ጻድቃን ናቸው ይላል። ሰምተው የማያደርጉት ግን እነሱ አይጸድቁም ብሎ ጳውሎስ በግልጽ አማርኛና ቋንቋ ይናገራል። ስለዚህ ወገኖቼ አንድ ነገር ልብ ልትሉ ይገባል። በእግዚአብሔር ፊት ሕግን የሚያደርጉት ይጸድቃሉ እንጂ ሕግን የሚሰሙ ጻድቃን አይደሉም። አሁን አንዳንድ ሰው ሕግ ብዬ ስለተነሳውና ስለምናገር ስለ ሙሴ ሕግ እየታገለ ነው። አሁን እንዴት ይሄ ሰውዬ መጥቶ ስለ ሙሴ ሕግ ይሰብካል ሊለኝ ይችላል። ወገኖቼ እኔ ስለ ሙሴ ሕግ እየተነተንኩ አይደለም። ጳውሎስ ሕግን እንደ ምሳሌ አንስቶ የተናገረውን ሐሳብ ከድርጊት ኃይል ጋር አያይዤ እየነገርኳችሁ ነው። ትሰራላችሁ። መስሪያ ቤት ውስጥ መመሪያ አለ፣ ደንብ አለ፣ ወደ እናንተ የወረደ አለ፣ የቤተሰብ ደንብ አለ። በቤተሰብ ውስጥ ስንኖር እኮ የቤተሰብ ደንብ አለ፣ ባይጻፍም ሕግ አለ። መስሪያ ቤት ውስጥ ሕግ አለ፣ ደንብ አለ፣ መመሪያ አለ። የትም ተቀጥራችሁ የምትሰሩበት የትም ማንኛውም ነገር የራሱ ስርዓት ደንብ አለው። መስማት ወደ ጽድቅ አያመጣም፣
ማድረግ ነው ወደ ጽድቅ የሚያመጣው። እነማን ናቸው በአገር ደረጃ፣ በመስሪያ ቤት ደረጃ፣ በቤተሰብ ደረጃ ጻድቃን? እነማን ናቸው? ያን የሰሙትን ነገር የሚያደርጉ ናቸው። እግዚአብሔር እኮ ጻድቃንን ያውቃል። ሕግ ሰምተው መመሪያ ደርሷቸው ደንብ የማይተላለፉ ያንን ደንብ እውን የሚያደርጉ ናቸው ጻድቃን። እስኪ አንድ ተጨማሪ ምሳሌ እንናገርና ልባርካችሁ። ለምሳሌ አንድ መስሪያ ቤት ውስጥ ሄደን የሥራ መግቢያ ሰዓት እንደዚህ ነው፣ የሥራ መውጫ ሰዓት እንደዚህ ነው፣ ደንብ ነው፣ ሕግ ነው። አሁን እንሰማለን፣ ተለጥፎ እናነባለን፣ ስብሰባ ላይ ይነገራል፣ በስልጠና ይነገራል። እባካችሁ በሰዓት ግቡ፣ በሰዓት ውጡ። መስሪያ ቤቱ በጣም ሲቸገር ፔናላይዝ ያደርጋል፣ ቅጣት ያስቀምጣል። አሁን የሰዓት ፊርማ በጣም አድጎ ባሻራ ሁሉ ሆኗል። ለምን? ሰዎች ይሰማሉ ግን አያረጉትም። እነማን ናቸው ጻድቃን ታዲያ? ባሻራ ብንገባም ባንገባም ወደ ጽድቅ ለመድረሳችን ምክንያት አይደለም። ፈርመን ገባንም አልገባንም ወደ ጽድቅ ለመድረሳችን ምክንያት አይደለም። የተጻፈውን መመሪያ በአግባቡ የሚተገብሩ ናቸው። ለምሳሌ እነማን ናቸው ጻድቃን በአንድ ኦፊስ ውስጥ በሰዓት ፊርማ ጉዳይ? እንደ ምሳሌ ልናገር። ስንት ሰዓት ነው መግቢያው? 2 ሰዓት ነው። ሩብ ጉዳይ ለ2 የሚገቡ ጸድቀዋል። 10 ጉዳይ ለ2 የሚገቡ ጸድቀዋል። ለምን? ያን የሰሙትን ተገበሩት። ከማርጅኑ ቀድመው ነው የገቡት። እነዚህን መጽሐፍ ጻድቃን ይላቸዋል። ለምን? ሰምተዋል፣ ሲያደርጉት ማርጅን አስፍተው ነው ያደረጉት። 15 ደቂቃ ቀድመው ገብተዋል። እንዴት እግዚአብሔር ጻድቃን አይላቸው? እነኚህማ ለመስሪያ ቤቱ ቁልፍ ሰዎች ናቸው። ሲወጡ ደግሞ አንዳንዶች 11 ሰዓት ነው መውጫው ይላል። ሰዎቹ ሲወጡ 11 ተኩል ይወጣሉ። 30 ደቂቃ ተጨማሪ ሰርተው ነው የወጡት። ማን ነው ጻድቃን? ካልተወሻሸን በስተቀር ሕግን የሚሰሙት አይደሉም ጻድቃን፣ የሚያደርጉት ናቸው ጻድቃን። ወገኖቼ ባለማድረግ አትጎዱ። ከሚጠበቀው በላይ አድርጉ። ጌታ ኢየሱስ አንድ እርምጃ ለሚለምን እጥፍ፣ ኮትን ለሚለምን መደረቢያ እንጨምርለት ይላል። ወገኖቼ ከሕግና ከመመሪያ ጋር አትታገሉ። የተሻለውን ነገር አድርጉ። የሚያደርግ እርሱ ጻድቅ ነው። ጳውሎስ ምን አለ? በእግዚአብሔር ፊት ሕግን የሚያደርጉት ይጸድቃሉ እንጂ ሕግን የሚሰሙ ጻድቃን አይደሉም። ወገኖቼ ሕግን ሰምቶ ማድረግ ነው ወደ ጽድቅ የሚያመጣው። ሰምቶ ቁጭ ማለት እንዴት ወደ ጽድቅ ልንደርስ እንችላለን? ብዙ ተቋማትን እንደ ምሳሌ ማንሳት ይቻላል። ጊዜ ግን ይገድበኛል። ባርካችኋለሁ በናዝሬቱ በጌታ በኢየሱስ ስም። ዛሬ የሰማችሁት ቃል በሕይወት ዘመናችሁ ሁሉ ይከተላችሁ። የትም ያለ መመሪያ፣ ደንብ፣ ስርዓት በእናንተ አካል ያዝ። የምትፈጽሙ የምታደርጉ ሰዎች ያድርጋችሁ። አይደለም ለእግዚአብሔር የሀገር ረፍት ያርጋችሁ። የቤተሰብ ረፍቱ፣ የተቋም ረፍት ያርጋችሁ። እናንተ የምትሰሩበት ቦታ ረፍት ይሁን። አለቆች በእናንተ ርፍ ይበሉ። አብረዋችሁ የሚሰሩ በእናንተ ርፍ ይበሉ። እግዚአብሔር እንደራሱ የድርጊት ሰው ያድርጋችሁ። እግዚአብሔር በስራ በተግባር የታወቀ አምላክ ማንነቱን ያካፍላችሁ። በሕይወት ዘመናችሁ ሁሉ በድርጊት ታወቁ። የምትሰሙ ብቻ እንዳትሆኑ እግዚአብሔር ይጠብቃችሁ። እናንተ ጋር የደረሰ ነገር ኢሚዲየትሊ ወደ ተግባር ይቀየር። እግዚአብሔር የተግባር ሰው ያድርጋችሁ። እናንተ ጋር ሁሉ ነገር በጽድቅ ይተግበር። ጸድቃችሁ ከትግበራ የመጣ ይሁን። በኢየሱስ ክርስቶስም እምነታችሁ አካል ያለው ይሁን። እምነት ከሥራ ከተለየ ሙት ነው እንዳለ እናንተ ጋር የሞተ እምነት አይገኝ። የሰማይ አምላክ እግዚአብሔር የድርጊት ሰው ያርጋችሁ። የትም የሰማችሁትን ነገር በማድረግ ምሳሌ ሰዎች ያድርጋችሁ። በሕይወት ዘመናችሁ ሁሉ እግዚአብሔር ሁሉን እንደ ቃሉ የሚያደርግ አምላክ ነውና በኢየሱስም ማንነቱን፣ ጸጋውን፣ አቅሙን ያካፍላችሁ፣ ኃይሉን ይስጣችሁ። በሱ ውስጥ ያለውን ጸጋ እግዚአብሔር ዕለት ዕለት ይልቀቅላችሁ። እናንተ የምትሰሙ ሰዎች ብቻ ሳይሆን የምታደርጉም ሰዎች ሁኑ። የዛሬው ቃል በሕይወት ዘመናችሁ ሁሉ ይከተላችሁ። ማንም አይውሰድባችሁ። በውስጣችሁ ብዙ ፍሬ ያፍራ። ይሄን እንዳታረጉ፣ የድርጊት ሰው እንዳታረጉ የሚታገላችሁ ጠላት በኢየሱስ ስም ከመንገዳችሁ ይወገድ። እንዲህ ያሉ ባልንጀሮች፣ ጥፉ የሆኑ ባልንጀሮች፣ ክፉ አመል ያላቸው ባልንጀሮች፣ የድርጊት ሰዎች ያልሆኑ ከእናንተ ጋር ዕጣቸውን አይጣሉ። እግዚአብሔር ዕጣችሁን ከኃያላን ጋር ያድርግላችሁ፣ ከተግባር ሰዎች ጋር ያድርጋላችሁ። የዛሬው ቃል በሕይወት ዘመናችሁ ሁሉ ከእናንተ ጋር ይኖር። ውጡና ተከናወኑ በጌታ በኢየሱስ ስም አሜን። የተወደዳችሁ የፕሮግራማችን ተከታታዮች የዛሬውን ፕሮግራም እዚህ ላይ ያጠናቀናል። የዚህን ቀጣይ ክፍል በሚቀጥለው ጊዜ ይዤላችሁ ተመልሼ እንገናኛለን።
እስከዛው በያላችሁበት ሰላም ለእናንተ ይሁን።